እውነቱን ነው የምናገረው። እውነቱን ነው የምናገረው እንዳለ እውነቱን። ውሸት የሚወጣ አንድም ነገር የለም። ኮሜንት ይዘጋ። እሺ አመሰግናለሁ። በቃ ኮሜንቱን ልዘጋው ነው ጋይስ። በድጋሚ በመጣ ጥያቄ ነው እንግዲህ የምዘጋው ኮሜንት ወደ ኮሜንት እንዳላይ ነው። ከዛ ኮሜንት እንደገና መልሼ ከፍታለሁ ማለት ነው። እሺ ግን የእናንተ ታብታብ እንዲቀጥል ባካችሁ። ምክንያቱም እዚህ ላይ መቆየት ካለብኝ ታብታብ ማድረግ አለባችሁ እንዳይዘጋብኝ ነው። አርብ ዕለት የፊታችን አርብ ደወለልኝ። አራውንድ ስንት ሰዓት መሰላችሁ? 9 ሰዓት ከ45 አካባቢ ጠዋት ማለት ነው። ደወለልኝ እና ወጣሁ። እሺ ብዬ እመጣለሁ አልኩት ስራ ቦታ ስለነበርኩ። ከዛ ወጥቼ ሜትሮ 2 ሜትሮ ይዝና 1 ባስ ይዝና ቤት ይደርሳለሁ። ሁሌ እንደዛ ነው የሚሆነውና ስሮጥ በቃ ወደ ሜትሮ ስቴሽን ሄጄ ስገባ ቶሎ በይ ሚል ድጋሚ መደወል ነበረ እና መጨረሻ ላይ ታዩና ነው የተባልኩኝ። መኪናውን ትተሹ እዛው የቆመበት ቦታ አንቺ ብቻ ነው የተባልኩኝ። ሄድኩኝ። የሄድነውም አርቲ ኢንስፔክሽን ሴንተር ነው። መኪና የሚለዋወጥበት ስም የሚዘዋወርበት ቦታ። እዛ ቦታ ላይ ስንሄድ ሻጮች ነበሩ፣ የመኪና ሻጮች። እኔ ደግሞ የመሰሉኝ እነዚህ ሻጮች የዚህ የተሰጠኝ ጊቫዌ የተሰጠኝ መኪና ሻጮች እንጂ እኔ ሌላ መኪና እንደተገዛ ማቀው ነገር የለም። እግዚአብሔር እኔ በዋሽ የናዝሬቱ ኢየሱስ ያያል። ዓለምን መዋሸት እንችላለን፣ ነገር ግን ራሳችንንና እግዚአብሔርን ግን አንዋሸው። ጠዋት ነው አልኳችሁ፣ አርብ ቀን ነው አልኳችሁ። ይሄን እንዳትረሱ። ኢማራት ላይ የምትኖሩ ሰዎች አርብ ለታ የሰላት ሰዓት እንደሚከበር ታውቃላችሁ። ዋትኤቨር የጁማ ሰዓት ምንም ረጅም ጋፕ ነው የሚኖረውና እኔ ከዚህ ሮጬ ቤቴ ደርሼ እስክመለስ ጊዜ ስለማይኖር ብቻ መኪናውን ትተሹ በታክሲ እዛ ቦታ ነው የተባልኩኝ። መኪናውን ትቼ ሄድኩኝ። እዛ ደረስኩኝ። አይገኝም እሱ በነገራችን ላይ ሁሉ ጊዜም የቢ ማርሻል የቱን ቦታ አይኖርም፣ ስልክም አያወራኝም። እኔ ጠቅላላ ሁሉን ነገር የምጨርሰው የሱ ቀኝ እጅ ከሆነ ልጅ ጋር ነው እና አናግሩኝ። እዛ ሲሄድ እሱና ሻጮቹ ነበሩ እና ሰላም ምናምን ተባባልን። ከዛ ቁጭ ብዬ መጠበቅ ጀመርኩኝ። ነገር ግን ከሰላት ከጁማ ሰላት በኋላ ኑ ተብለን ቁጥር ከተሰጠን በኋላ ወደ የቤታችን እንድንሄድ ታዘዝን። እነሱም አሁን እኔ ምንድነው እያንዳንዱ የሚሆነውን ነገር የማላቅ ተደርጌ ስታሰብ ያ ቅር ይለኛል። አይኖ የዛን ያህል አልተማርኩም፣ ፐርፌክት አይደለሁም። የእውቀት ደረጃዬ ውስን ሊሆን ይችላል፣ በእድሜም ሊሆን ይችላል፣ ነገሮች እድሜም ስለሄደ ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። አጋዥም አጋርም ወዳጅም ከቅርቤ ካጠገቤ ቆሞ ይሄ እንደዚህ ነው ይሄ እንደዛ ነው ብሎ የሚናገርልኝ ሰው አልነበረም። ግን በዛን ሰዓት አይ የሚባል ነገር አለ ታውቃላችሁ መቼም። አይ በቃ ለከሳት ቀጠሩን ሲባል ያ እዛ ጋር ሊያልቅ ነበር ማለት ነው። እኔ እያንዳንዷ አሁን ማውራትን ነገር በኋላ ስለምመጣባት እንዳትረሷት። አይ በቃ አሁን ለከሳት ቀጠሩን ሲል እና እንዴት ይደረጋልኩት። በቃ ቀረጻ መኖር ስላለበት ስለተባለ ነው። ቀረጻም አላለኝም። ልብስሽን ቀይረሽ ነይ፣ ልብስ ይማል ስልክ ያወራል። ልብሷን ትቀይር በዩኒፎርም ነው የመጣችው ምናም ብሎ ሲል ያው ከዛ ያለው ድምጽ እንድቀይር ነግሮታል። ሄጄ ልብሴን ልቀይር ፕላስ ደግሞ ያው ያለውን መኪናውን እቺኛዋን መጀመሪያ ጊፋዌ የተሰጠችኝ መኪና ይዤ ልሄድ ወደ ቤት መጣው። ይሄ ሁሉ የሆነው አርብ ነው። የባለፈው ያሁኗ ከተወሰኑ ቀናት በፊት የነበረችው አርብ ማለት ነው። ከዛ አንድ ቀን ቀደም ብሎ ግን ያው በአደባባይ እናንተ ያያችሁትን 6000 ድርሃም ሰጥቶኛል። 6000 ድርሃም መሬት ወድቆ አታገኙ። ወይም ደግሞ ዛሬ ከጥግ እስከ ጥግ 1 ሚሊዮን ህዝብ የተመለከተው የእርዳታ ጥሪ ላይ 1 ሚሊዮን ህዝብ አይቶታል። ግን አንድ ሰው ነው የሰጠኝ፣ እሱም ኤቢ ማርሻል ነው የሰጠኝ።
በተጽኖ በሉት በምንም በሉት እሱ ነው የሰጠኝ። ለዚህ ያለ ማመስገን አልችልም። እውነታውን ደግሞ ከመናገርም አያግደኝም። በቃ እውነታው እንዲታወቅ ስለምፈልግ ነው። እኔ እዚህ ጋር የቀረበልኝ ምርጫ አለ ወይስ የለም? ይሄንን ነው የምነግራችሁ። ነበረ ምንድነው የምትፈልጊው? ነጩን ነው ይሄንን ነው ስባል ይሄንን አልኩኝ። በሰዓቱ ስለምንም ዕውቀት ኖሮኝ አይደለም፣ ስላማረችኝ ነው የመረጥኳት። ወሰድኩ እሱን። ከዛ ወደ ገደለው ስገባላችሁ መኪናውን ይዤ ሄድኩኝ። መኪናውን ይዤ ሲሄድ ልብስ ቀይረሽ ነይ ስላሉኝ ልብስ ቀይሬ ሄድኩኝ። ከዛ በጣም ኤቢ ማርሻል እዛ ቦታ ላይ ተገኝቶ ቀረጻ አለ ነው ያሉኝ። ለቀረጻው እንትን አልኩኝ ሄድኩኝ። ከዛ በኋላ ምንድነው ያለኝ መኪናው ተቀይራለች ሲለኝ ደንግጫለሁ በሰዓቱ ማለት ነው። እና እቺኛዋ መኪና እንደዚህ ቆማለች። እቺ አሁን የሚሰጠኝ ጊቫዌይ ሰጠኝ መኪና ቆማለች ኦሬዲ። እና የመኪናሽን በጣም በተጣደፈ ሰዓት ስለሆነ ከሆነ ሰው ነው የገዛነው። ያ ሰው ትራቨል አርጓል ሳይነግረን ትራቨል አርጓልና ለማዞር አንችልም። እንዳረሱ ከዚህ ጋር እንዳትረሱ ለማዞር አንችልም። ግን አለኝ እጠብቃለሁ ካልሽ እጠብቃለሁ ሰውየው ከተሳፈረበት ቦታ እስኪመጣ እጠብቃለሁ ካልሽ እኔ አሁን እንዴት አርጌ ነው እነዚህን ሰዎች መዝጋት የምችለው? ለጌም የሚልኩ ሰዎች አረቦች ናቸው ደግሞ በብዛት ኢቭን እንኳን ዲክላይን ስታርጓቸው የማይገባቸው ናቸው። በቃ ደረኩኝ እኔ እና ለማንኛውም ግን በሰዓቱ ያው ምርጫ ሰጠኝ። ተጠብቂዋለሽ ወይስ አትጠብቂውም? ይሄንን ተወስጃለሽ አለኝ። ምንድነው የመጀመሪያ መልሴን ተመልከቱ። ነገሮች ሁሉ ትርክርክርክ ስላሉብኝና ሊዱዬ ስለፈራሁኝ ብቻ ውስጤ ኮምፎርታብል ስላልተሰማኝ ብቻ ቢቀርብኝ የመኪናው ጊቫዌይ ይሄ የኔ ንግግር ነበር። በነገራችን ላይ ገንዘብ ስለሰጠኝ ነው ይሄን ያልኩት። ምክንያቱም ሕፃን ልጅ ምን ብልህ ልጅ የሰጡትን ይዞ ነው የሚያለቅሰው። መኪናውን አልከፈትኳትም፣ አላየኋትም፣ ምንም አላልኩም። ከዛ በጣም ብዙ ችግሮች ነው ያሉባት መኪናዋ። አላየኋትም። እዛ ከዛ ጋር ቪዲዮ ሰራ። እዛችሁ ቦታ ላይ ቪዲዮ ተሰራ። እናንተ አይታችሁታል። ያው ለመቀየር እንደተገደደ ሰውየው ትራቭል እንዳረገ ቪዲዮ ተቀረጸ። ከዛ በኋላ ሄድን ወደዛ ወደ ጧት ወደ ተጀመረበትና ወደ አልተሳካው ጉዳይ ሄደን መኪናዋ በኔ ስም ዞራ ፕላት ነምበር ተሰጥቶን ተነስተን መጣ። ወዴት? ወደ ጋራዥ መኪናዋን ልንወስድ ማለት ነው። ያቺ መኪና ቆማ አይቻታለሁ። እውነቱን ስነግራችሁ ግን ከውጪ ብቻ ነው ያየኋት፣ ከውስጥም አላየኋትም። እዚህ ጋር በሁሉም ነገር ብሌም ማድረግ መብታችሁ ነው። እኔ አልዋሽም፣ እንዋሸው ነገር አይኖርም። ምክንያቱ ደግሞ ነገርኳችሁ። መጀመሪያው ደረጃ እኔ ጋር ሰው የለም፣ እኔ ሰው የለኝም። ኦኬ፣ ሰው የለኝም። ኦኬ። ፕላስ ደግሞ የዛን ያህል ዕውቀት ላይኖረኝ ይችላል። የዛን ያህል ነገሮቹ ድብርብር ሲሉ የምትወስኑትን ውሳኔ አታውቁምና እሱ ወደሚሄድበት ቦታ እኛም ጨርሰን ወደ መኪናዋ ማምጣት ሄድን። ከዛ በኋላ መኪናዋን አየኋት። ከዛ በር ሊከፍት እሱ ማለትም የኤቢ ማርሻል ቀኝ እጅ ሊከፍት እንደዚህ ሲያረጋት በሯ ራሱ ወደ ውጭ ወጣች። ከዛ በሯ እንዲህ በቃ ጫፍ ላይ ደርሳለች ልትነቀል ማለት ነው። ከዛ ደነገጥኩኝ። ከዛ በቃ ቀጣውን የኋላውን በር ልከፍት ስል አይከፈትም። ከዛ ቁልፍ ፈለገና ቁልፍ ሲያገኝ ቁልፉ በቃ የሆነ ስብርብር ያለ ነገር አለው እና ሊከፍት ሲል እምቢ አለው። ከዛ እንደዚህ ብዬ ሳይ ያው ምንም እዚህ ጋር ይሄ ነው ያ ነው ብዬ ለነግራችሁ ከምችለው በላይ ኦልድ በጣም የሞተች ናት ማለት ትችላላችሁ። መኪናን ማለት ነው እንኳን አይደለምና የዛሬ እኛ ሳንወለድ አባቶቻችን ሳይወለዱ በፊት የነበረችውን
የመጀመሪያውን ሊዱዬ የኔ ፍቅር አመሰግናለሁ። ሊዱዬ የኔ ቆንጆ የኔ እህት የኔ ትክክለኛ መከታ አመሰግናለሁ። ሁሌም አብረሽኝ እንዳለሽ አውቃለሁ ሊዱዬ እና አረ በመድኃኔዓለም እነዚህን ሰዎች እንዴት ላርጋቸው? እጄ ዛለ እነሱን በማስወጣት ደግሞ አንድ አይነት ሰው ነው። እንዴት ነው የማይገባቸው? እንዴ ይሄን እንኳን ብችል እንኳን ይሄንን ሰውዬ አስወጣዋለሁ። ዲክላይን ካረኩት እኔ አልፈልግም ማለት አይደለም እንዴ? ለማንኛውም መኪናዋን ካየዋት በኋላ እዛው ልጁ እያለ ማለት ነው እዛው እያለ እኔ እቺን መኪና አልወስዳት ትቅርብኝ። ሌላ ነገር አይደለም። እኔ ምንም ቦታ የትም ቦታ ማልሄድም ምንም አልናገርም። መኪናዋ ብቻ ትቅርብኝ፣ ችግር የለውም። በቃ እናንተ የሰጣችሁኝ ገንዘብ አለ፣ ቪዛይን አሰርቼ ወደ ገደለው ወደ ራሴ ህይወት ወደ ስራ ይገባለሁ ነው ያልኩት። በነገራችን ላይ ማለት ነው ቅድም እዚህ ቲክቶክ ላይ ከፍታችሁ ከነበራችሁ ሰዎች እንትን ያዝ እያረገኝ ነው አይደል? ታብታቡ ወርዶ ነው መሰለኝ አላውቅም። እስካሁን 2 ሚሊዮን መግባት ትችሉ ነበረ። ታብታቡ ይቀጥል እያያዘኝ ነው። ስታክ እያረገ እያስቸገሩኝ ነው ያሉት። ጋይስ ባካችሁ ወለብኝ እና አልፈልግም ነው በቃ የኔ ጥያቄ የነበረው እዛ ጋር ምንም ሲምፕሊ አልፈልግም፣ መኪናው ይቅርብኝ ስለው እኔንም አልሰማኝም፣ ጥሎኝ ሄደ። ጋይስ ስታክ እያረገኝ ነው፣ ለምን እንደሆነ አይገባኝም። ስታክ እያረገኝ ነው ጋይስ፣ ስታክ እያረገኝ ነው። ምናልባት የኮመንቱ ጉዳይ ይሁን አልገባኝም። አይ ውሽ ኧረ በኢየሱስ ስም በቃ ኮመንታችሁ ይግባ መሰለኝ። ምናልባት ኮመንት አለማንበብ ይሻላል እንጂ ኮመንታችሁን ላስገባውና እግዚአብሔር የሥራህን ይስጥ፣ ፈጣሪ የሥራህን ይስጥ፣ እግዚአብሔር የሥራህን ይስጥ። አንተ ሰውዬ ግን يا جماعة إذا بتفهموا عربي أنا ما بلعب الجيم. Don't send me game please. I'm on the serious. Please don't send me any kind of game. لا تبعتوا لي أنا ما بلعب game. I do decline. خلاص. Don't send. Please don't send. شو هاد؟ ده بجيتا سمنا سلطان بنازريتو بيسوس سمنا سلطان وقعوت ده ምን ጉድ ናችሁ እናንተ? ኧረ በኢየሱስ ስም እምቢ ያለኝ እናንተ ሰውየው ዝም ብሎ ይልካል፣ ዝም ብሎ። ለማንኛውም አልፈልግም አልኩኝ እዛ ጋር። እሱ መልስ አልሰጠኝም። እይታው ያስታውቅ ነበረ፣ ቅር ብሎታል። ከዛ ሄደ እሱ ቁልፉን ብቻ ይዞ፣ ቁልፉ ግን ጥልጥሎ አይወጣ ስለነበረው ቁልፏን ይዞ ሊሰራ ነው ሊያሰራ ሄደ። ወደ ውጪ ወጣ። እሱ ሲወጣ እኔ ሰዎቹን ማናገር ጀመርኩኝ። የበፊቷን መኪና እዛ ነበረችና የተወሰኑ ነገሮችን ከዛ ገንጥለው ነው ወደዚህኛው ያረጉት። እንግዲህ እዛው ነበርኩኝ እኔ እዛው ቦታው ላይ ስለነበርኩኝ ማለት ነው። ሆኖም ከፍቶኛል፣ በቃ ከፋኝ። በነገሮች በጣም ቅራለኝ። ኦሬዲ አይኖ በጣም ፕሮሰሱ ረጅም እንደሚሆን አውቃለሁ። ግን እባክህን ብዬ ለመንኩት። ሲመጣ እዚህ ጋር አለ እኛ አንቺን መርዳት ስለሆነ አለማችን ያንቺን ፍላጎት ከማሟላት ወደ ኋላ አንልም። ስለዚህ የሚያሳስብሽ ነገር የለም። አንድ ቀንም 2 ቀንም ሞክሪውና ማይሰራ ከሆነ እንቀይርልሻለን ነበር የሱ አባባል። ጋይስ ታብታባር ጉባካችሁ። ከዛ ሲለኝ ሌላ ህንዳዊ ሰራተኛ አለ ሀምዛ ይባላል። this is giveaway you should take። በቃ እንደዚህ ነው ያለኝ። this is giveaway you should take አለ። መውሰድ አለብሽ፣ ይሄ ስጦታ ነው እንጂ ሌላ ነገር አይደል፣ መውሰድ አለብሽ አለ። እኔ አሁን እዚህ ጋር ሊዘጋብኝ ነው። ሪፖርት የሚያደርጉ ሰዎች አሉ መሰለኝ። ጋይስ ታብታባሩ ሆፒንግ ምናምን አድርጉልኝ። በጣም ያው አሁን ያዘጉታል በእርግጠኝነት። አው እንትን እያደረጉብኝ ነው፣ ሪፖርት እያደረጉብኝ ነው። ታሪኩ ከማለቁ በፊት ሪፖርት እያደረጉብኝ ነው፣ ሊያዘጉብኝ ነው። ጋይስ ባካችሁ ምን ማድረግ እንዳለብኝ ባላቀም ኮፒ ሊንክ አድርጉ። ያው ይታያችኋል። ስታክ እያደረገኝ ነው አይደል? ሰው አስገቢ አልጨነቅም። ጋይ ቶሎ አውሪ።
እያወራውላችሁ እኮ ነው። ስታክ ሲያረገኝ ነው የማቆመው። ስታክ እያረገኝ ስለሆነ ነው ጋይስ። ታብታብ አድርጉ እናንተ መስባችሁና ቀጥሉ። ርዳስ እሺ ማሬ እሺ እና ሚውት አርገሽ ትቀመጫለሽ። እስቲ ግቢ ሚውት አርገሽ ትቀመጫለሽ። ድጋሜ ላኪልኝ ከላይ እንድትሆኚ ላኪልኝ። እሺ አሁን ገብተሽ አይቼሻለሁ ኖ የምትለዋን ጽፈሽልኝ አዲስዬ። እስቲ ደግመሽ ላኪ ወይም ደግመሽ ጻፊ እና ገብተሽ እዚች ጋር ቁጭ በይ እና ታብታብ አድርጉ ጋይስ ባካችሁ። ለማንኛውም ሚውት አርገሽ ቁጭ በይ። ታዲያ ምናልባት እንዳያወርድኝ ይሄ የተዘጋብሽን አካውንት ነው ይዘሽ የመጣሽው ማሬ። ሚውት አርጊውና ቁጭ በይ። የተዘጋብሽ አካውንት ስለሆነ የባሰ በቀደምም ዘግኛል እንዳይዘብዬ ፈርቻለሁ። ለማንኛውም አደራውን ቸሩ መድኃኒዓለም። እሺ በዛኛው ልግባ። በዛኛው አካውንት ቲቪማ በዛኛው ልግባ። አዎ ውረጂ፣ አንዴ ውረጂ፣ ቶሎ በይ፣ ውረጂ፣ ቶሎ በይ፣ ቶሎ አፍጥኝ እና ጋይስ ፕሊዝ ጋይስ ታብታባችሁን ጋይስ ታብታባችሁን። ስታክ እያደረገኝ ነው ወይስ እኔ ላይ ነው የሚታየኝ? ይሄ ስታክ የሚያደርገኝ ነገር አለ። ስታክ የሚያደርገኝ ነገር እስቲ ጻፉ። መሰማቱን ብቻ ሳይሆን እንደዚህ እንደ ነገር ያደርገኛል በል የሆነ ይሄ እንደ ካሜራ እንትን አይደለም። እና ዩሹር ቴክ ተብዬ ያንን ኢቭን የሚገርማችሁ ነገር ማለት ነው እሱ ቪዲዮና ፎቶ ያስፈልጋል ተብዬ ቪዲዮና ፎቶ ብዬ እንትን ያልኩኝ ከጨረስኩ በኋላ መኪናዋ ተንቀሳቅሳ ከዛ ጋር ሲሄድ እንባዬ በአራት እየፈሰሰ ነው ከዛ ቦታ የወጣሁት። ጉግል ማፕ ላይ ገብቼ ኒር ፔትሮል ስቴሽን ብዬ ነበር። ፔትሮል ስላልነበራት ፔትሮል ስቴሽን ውስጥ ገብቼ እንደቆምኩኝ እዛ ጋር ብሬክ ዳውን ሆነች። ምናልባት ከነበርኩበት ቦታ 5 ደቂቃ አይሞላም የተጓዝኩበት እዛ ፔትሮል ስቴሽን እስከደርስ ብሬክ ዳውን ሆነች መኪናዋ። እዛ የተላላክነው ቮይስ የተላላክነው ነገሮች አሉ። እያንዳንዳቸው የላኩላቸው ቪዲዮዎች ምናምን አሉ። ቪዲዮውንም ላኩላቸው ቀርጸሽ ላኪልን እንዴት እንደሚሆን። እውነትም ደግሞ እኔም ሳየው ያው ብዙም እውቀት ባይኖረኝም የባትሪ ችግር ይመስል ነበር እና እዛ ፔትሮል ስቴሽን የነበሩ ቴክኒሻኖች መተው ቼክ አድርገው የባትሪ ሳይሆን ሌላ ችግር ነው አሉኝ። ስሙን ረስቼው ነው የሆነ ነገር ነገሩት። ለሱም ስልክ ሰጠዋቸውና አዋሩት። ከዛ በቃ ፕሮፐር ፓርክ ገፍተው ልጆች ገፍተው እዛ ስላደረሱልኝ እኔ አቅሜን አውቀዋለሁ። ሰው በሚያቀኝ ደረጃ ነው የሚያቀኝ እና ዛሬ ያለኝ ስምና ድሮ ያለኝ ስም የሰማይና የምድር ያህል የተለያየ እንደሆነ በስሜ መጥራት ትታችኋል። አብዛኛዎቻችሁ ለማኝ የሚል ቅጽል ስም ሰጣችሁኛል። ያንን ሁሉ ነው ተቀብዬ ችዬ እየኖርኩ ያለሁትኝና ሄድኩኝ። ደወልኩለትና ባክህን አልኩት። ከምሽቱ 8 o'clock ሆኗል። ስንት ሰዓት ነው ከቤት የወጣሁት እንዳትረሱ። እኔ የስኳር ታማሚ ነኝ፣ የግፊት ታማሚ ነኝ። መድኃኒት የሚባል ነገር አለ። አልፎብኛል ሰዓቱ ግን ለመና ነው እዛ ጋር ያደረሰኝ። ድካም ነው በቃ ረዳት ማጣት ነው እንደዛ ያረገኝ። ማልቀስ አልፈልግም እና ደውዬ እባክህን ምንም የምፈልገው ነገር የለም ስለደከመኝ ብቻ መኪናዋን ላቁማትና ወደ ቤቴ በታክሲ ልሄድ አልኩት። የነበርኩበት ቦታ ደህና ነው። ወደ እነሱ ጋር ስንሄድ ደግሞ የባሰው እንትን ኢንዱስትሪያል ኤሪያ ስለሚሆን ታክሲም አላገኝም እና እንደዛ ይሆናል ብዬ ነው። ከዛ ፕሊስ አለኝ አትጂ እስካሁን ቆይተሽ የለ እዛ ይመልሱሽና ሪከቨሪው መጥቶ ሪከቨሪው መኪናውን ከጫነ በኋላ አንቺንም ጭኖሽ ይምጣና እዛ ከዛ በኋላ የበፊቷን መኪና ይዘሽ ትሄጃለሽ አለኝ። የበፊቷ መኪና እንትን የላትም። ሊብሬ ቢባል አልቋል፣ ኢንሹራንስ ቢባል አልቋል። ፖሊስ ቢይዘኝ ኦፍ ኮርስ በምንድን ነው የሚቀጣኝ? ቅጣት ለሰውየው ቢገባለትም እኔ ግን ላይሰንሴ 500 ድራም ፋይን ማግኘቱ አይቀርም እና በቃ ይሄ ነው እኔ አሁን እየተሰማኝ ያለው ነገርና ስንደርስ ደግሞ እዛ ሌላ ችግር ተፈጥሯል። ያቺን መኪና ደግሞ ፈታተዋታል እና ፈታተው የሆነ ነገር ነበር። በቃ ተነስቼ ወጥቼ በእግሬ ወደ ቤቴ ወይ
ኡበር እዚህ አካባቢ ካለ ምናምን ከሪም ኦርደር አድርግልኝ ልሂድ ወደ ቤቴ ደክሞኛል በርዶኛል ምናምን የመድኃኒት ሰዓትም አልፎብኛል ፕሊስ ምናምን ብዬ እንትን አልኩት። እዛ እስካሁን ድረስ ሙሉ ቀን ስትቆይ ይሄን ያህል አወር ነበረ 5 ደቂቃ አትጠብቂም ወይ ሲለኝ ገብቼ ውስጥ ቁጭ አልኩኝ። 40 ደቂቃ ያህል ፈጀባቸው። ቁልፉን ገጣጥሞ ቦክሱ ክፍት እንዳለ ነው። ቦክሷን ገንጥለው ምን እንዳረጓት አላውቅም። ብቻ ግን ቦክሱ ክፍት እንዳለ ተነስቼ እየነዳኋት መጣው። እዚህ አቆምኳትና ሐሳብ ነው እንደ ሐሳብ አደርኩኝ። አዳር አይበለው ሌሊት አሞኝ አደረና ሌሊት ላይ ወደ ስራ ለመሄድ ስል አልቻልኩም። የዛን ቀን አብሰንት ነው የሆንኩት። ቀሪ ተነስቼ መልእክት ላኩለት የድምጽ መልእክት። እሱም የድምጽ መልእክት መለሰልኝ። እሱም አለ ምንድነው ያልኳቸው እስካሁን ያደረጋችሁት ነገር ሞርዛኔ ነፍ ምሰጡን ከሆነ የሰጣችሁኝ መኪና መልሱልኝ። ምንም ነገር ማድረግ ትችላላችሁ። ፕላስ ደግሞ አሁን እቺ መኪና ያለችው በኔ ስም ነው። በኔ ስም እስከሆነች ድረስ የሆነ ነገር ቢፈጠር እኔ ነኝ ፔናልቲ የምከፍለው፣ እኔ ነኝ እንደዚህ የማደርገው ስል ያቺ መኪና እንዳየሻት ጋራዥ ውስጥ ናት፣ አትነቃነቅም። ግን ስለ ሁሉም ነገር ለማውራት በአካል መገናኘት አለብን። ይሄ ሁሉ ነገር የሚሆነው ከኤቢ ማርሻል ጋር አይደለም ከቀኞቹ ጋር ነው። ግን እንደሚመስለኝ እሱ ማያውቀውን እሱ አያረግም። ኤኒዌይ እሺ አልኩኝና የዛን ቀን ዋልኩኝ። ያው እዚህ ጋር አምጥቼ አቁሚያት ነበር መኪናዋን እና ማቆሚያ ስላልነበረ ክልክል ቦታ ነው። ምናልባት ፔናልቲ ቢመጣም ጥሩ አይደለም። በቃ እንቅልፍ አጥቼ ነው ቦታ እየፈለኩኝ ፓርክ አረጋለሁ። ፕላስ ደግሞ አጸዳታለሁ። የፖሊሶችን አይን ስባ እንደገና የተበላሸ ነው ኤክስፓየርድ ነው ተብሎ ሌላ ታሪክ መዘዝ እንዳይመጣብኝ ማለት ነው። እዛ ያው እንግዲህ ትላንትና ሄድኩ እየነዳው ወስጄ ማለት በቃ የተወሰነ እውነቱን ስነግራችሁ ትላንትና መቆም አቅቶኝ ነበር። ቤት ስመጣ በጣም ነገሮች ሁሉ እንደተኳኩ ገባኝና አደረስኩ። 7000 ሰዎች አላችሁ። እኔ አሁንም ቢሆን የሚረዳኝ ሰው ካለ ደስ ይለኛል። የሚረዳኝ ነው የፈለኩት። እኔ የሚረዳኝ ሰው ብቻ የሚያግዘኝ ሰው ብቻ ነው የምፈልገው። እኔ የቪዲዮ የምናምን ችግር ያለበት ሰው ከሆነ ይቅር፣ ለሁሉ ነገር ቪዲዮ ከሆነ ይቅርብኝ፣ ሾው ከሆነ ይቅርብኝ። በቃ ማሳየት ምናምን ከሆነ ማለት ነው። በዚህ ብሌም እያረኩት እንዳልሆነ እንድትረዱልኝ ይፈልጋለሁ። ከዛ ሄድኩኝና ጋራዥ አስቀምጬው ማንም ሰው አልነበረም። ጋራዡ ምሳሳ ስለነበር ዝግ ስለነበረ ቁልፉን አስቀምጬ እዛ ፎቶ አንስቼ የቆመችበትን ከጋራዣቸው ፊት ለፊት ነው ፎቶ አንስቼ ላኩለት ለልጁና መኪናውን አቁሚያታለሁ ከቦታው ላይ ምናምን አልኩት። እደውልልሻለሁ አለኝ። ከደወለልኝ በኋላ ቶታሊ ሙሉ ለሙሉ በሚባል ደረጃ ማስፈራሪያ ነበረ። ያው የነበረው የሚናገረው ንግግሩ የልጁን ስም ለማጠልሸት በጣም ማይኬድ ቦታ ሄደ። ያኔ ሲምፕሊ በጣም እንደ ትልቅ ሰው እንደምናም ማውራት ስንችል በወልድ ማደርሰው ልጅ ነው። ፈጣሪ ስላላደለኝ ነው። ይሄ የሱ ቀኝ እጅ ትንሽ ልጅ ነው። እሱ እድሜው ገና ነው እና ከፍ ዝቅ አድርጎ ነው በጣም በቃ ጸጥ ብዬ ነው ያዳመጥኩት እስከሚጨርስ ድረስ። መኪናው ጊቫዌይ ነው። ስለዚህ መውሰድ አለብሽ ይሄንን መኪና። ብትፈልጊ ሽጪው፣ ብትፈልጊ ጣዩ፣ ብትፈልጊ የፈለገሽን አርጊው፣ ግን ይሄንን መኪና መውሰድ አለብሽ። ኦሬዲ በስምሽ ነው። ያንን ነው ያለኝ። ከዛ ብሩን ያው ትላንትና የሰማችሁት ነው። ብሩን እንወስደዋለን ያለኝ። ኦሬዲ ነው መኪናውን ስትመልሺ ሪቨርስ እናረጋለን ለሁሉም ነገር ብሩንም ትመልሻለሽ ብሏል። ብዙ ነገር ልመልስለት እችላለሁ። ብሩን ግን አልመልስም። እውነቱን ለመናገር መመለስ ስለማልችል በልቼዋለሁ። በቀደም ትላንትና እንደዚህ ገንፈል አደረኩትና እንደ መረቅ ምናምን ሾርባ አድርጌ ጠጥቼዋለሁ። ስለዚህ ብሩን አልመልስም ሲምፕሊ። ለማንኛውም ያው እናንተ ሪኮርድ የምታረጉ ሰዎች እያረጋችሁ እንደሆነ አውቃለሁ እና ሌላ በጣም በትልቁ ልናገር የምፈልገው ነገር አለ እዚህ ጋር ለዮኒ ማኛ ስለሆነ ይሄን ነገር ቀርጻችሁ አስቀምጡልኝ እሺ።
እስካሁን በጣም ብዙ ቲክቶከሮች ውስጥ ገብቼ አውርቻለሁ። ብዙ ቲክቶከሮች፣ ታዋቂ ቲክቶከሮች ቪው ያላቸው በጣም በብዙ ሺዎች ቁጭ ብለው የሚያዩቸው እኔ ዛሬ ነው ይሄን ነገር ስለማላገኘው ብዙ ጊዜ ጋይስ እባካችሁን ታብታብ አድርጉ። እባካችሁ አትደውሉብኝ፣ በመድኃኒዓለም አትደውሉብኝ ጋይስ፣ አትደውሉብኝ። አሁን አትደውሉብኝ በመድኃኒዓለም። የረሱኝ ሰዎች ሁሉ እያስታወሱ የሚደውሉልኝ አሁን ነው። ሌሊቱን ሙሉ ስልክ ሳስተናግድ ነው ያደርኩትኝ ማታ። የሁሉም ተራ እስከሚደርስ ግን ለዮኒ ማኛ ስለሆነ ይሄንን አድርሱለት። ዓለም ሁሉ ብትጥለው ብትከዳው፣ ቢጠሉት፣ ቢሰድቡት፣ ምን ቢያዋርዱት፣ ምንም ቢሉት እኔ ግን አክባሪው ነኝ። ይሄን እንዲያውቅ ፈልጋለሁ ከሁሉ በፊት። ምክንያቱም ብቸኛው ሰው በቲክቶክ ጥያቄ ጠይቄው የመለሰልኝ ብቸኛ ቲክቶከር ነው። ገብርኤል ምስክሬ። ሁላችሁም ቤታዮ ታውቃለች ኦሬዲ፣ ምናልባት ከፍታቴው ሌሎችም አሉ ከሴቶች መካከል ገብቼ የጻፉ ማን ነበረ ስሙ? ባላምባራስ ነው ስሙ ካልተሳሳትኩኝ። እሱ ባላምባራስ ነው ስሙ። አዎ አይደል እንዴ? ከሀቢባ ጋር በሳምንት አንድ እንትን የሚለው ለሱ ጽፍ ያለው እስከዛሬ ድረስ ያልገባሁት ቤት ቢኖር ሀቢባ ጋርና ሌሎቹ ጋር አልገባሁም። ግን በጣም ለብዙ ሰዎች ገብቼ ጋይስ እርዱኝ ብያለሁ። ለምን በሚሊየን ህዝብ የሚያየው ቪዲዮ መስራት አይጠበቅብኝም። አንድ ሰውን ማገዝ ይችል ነበረ። ዮኒ ማኛ መለሰልኝ። ከሁሉም ይሄን ነው። ማንም አልመለሰልኝም። ከነኚህ መካከል የመለሰልኝ ሰው የለም። ለምሳሌ እኔ በቅርብ ጓደኛዬ ናት። ከዚህ በፊት ታምሜም ከጠየቁኝ መካከል ናት። ጉቺ በዋትስአፕ አውርተን ነበረ እና በቃ ልታደርስልኝ አልቻለችም። እኔ የምፈልገው ቦታ ሊደርስልኝ አልቻለም። መልእክቶቼ ሊደርሱልኝ አልቻሉም። እና አዎ ፊት አውራሪ ጽፌለታለሁ። 1 ሚሊዮን ጊዜ ለሱ ጽፌለታለሁ። አንዱንም አልመለሰልኝም። ኦኬ አልመለሰልኝም። ማንም አልመለሰልኝም። ማንም ዮኒ ማኛ ግን መልሶልኛል በሰዓቱ። ግን ደግሞ እሱም እንደሌሎቹ ካየ በኋላ ኢግኖር ነው ያደረገኝ። አለው ገንዬ አወራሻለሁ። ያው ስሜንም ስለ በትክክል ብዙዎቻችሁ ማታቁም ጌጤ መሆኔን ገንዬ ብሎ ነው ያወራኝ። ግን ቢሆንም ዋቴቨር እደውልልሻለሁ አለኝ። ስልክሽን አስቀምጪልኝ እደውልልሻለሁ አለኝ። ስልኬን አስቀመጥኩለት፣ ጠፋ። ሲቀጥል ኢቭን እንትኑ ተቀየረበት እንትኑ። በዚህ ውስጥ አንድ ነገር መናገር የምፈልገው ነገር አለ በነገራችን ላይ ማለት ነው። ናሆም ፎንቴን ለምንድን ነው የምትወቅሱት? ናሆም ፎንቴ ምን አረጋችሁ? ናሆም ፎንቴ እኮ ማለት እኮ አንደኛ በእድሜው እዩት እናንተ ራሱ እንደ በጣም የዋህ ልጅ ነው። በጣም ምንም የማያውቅ በቃ ሄዶ እዛ ጋር መታየት። አሁን እናንተ ቴዲ አፍሮን ብታገኙት ወይ የሆነ ባለ ሀብት ነው በጣም ፌመስ የምትሉት ሰው ጋር ሄዳችሁ ሰልፊ ነው ያደረገው በሉት በቃ። እሱም ልጁ ቪው እንዳለው ስለሚያውቅ ነው እሱም ወደሱ ይሄደው። ብዙ ማስታወቂያ ሲያ ሁሉ ነገር ሰርቶለታል እሱ እንትና ናሆም ፎንቴ። እንግዲህ ምን አድርጎ ነው እሱ የሚወቀሰው አልገባኝም። እዚህ ላይ በነበረው ቆይታ ትእዛዝ ታዘዘ፣ የሚያደርገውን አድርጎ ሄደ። ልጁ አለቀ። ዲፕሊ ፍሬንድሊ አይደለም፣ ከልጁ ጋር ፍሬንድ የለው ማለት እንደምታዩት ነው። እንትና ኤቢ ማርሻል በራሱ ቤተሰቦቹና ባሉት በህይወት ውስጥ ባሉት ሰዎች መካከል የሚቆይ ሰው ነው እንጂ ሼር ላይፍ ብዙ ጊዜ የለውም። እውነት እንነጋገር ከተባለ አይደል እንዴ የማህበራዊ ህይወትን ወጥቶ አይደለም ያኒ ከሰዎች ጋር መድረስንም ምናምን አይ በቃ እኔ አላቅም። ያ የራሱ ጉዳይ ነው፣ የሚመለከተኝ አይደለም። ግን ደግሞ በናሆም ፎንቴ ዙሪያ ነው ምላችሁ። ምን አደረገ እሱ? ምን አገባው? በዚህ በሚሆን ነገር ሁሉ ምን አገባው? እና እሱን አትውቀሱት ለማለት ፈልጌ ነው። ናሆምን ተውት። እሺ ምን ላርግ ማሬ? መግባት ትፈልጋለች ሮዳስ? እስቲ በእናትሽ መግባት ከፈለግሽ ንገሪኝ። ሙኒት መጀመሪያ ወጥቼ ታስታውሱ ከሆነ እናንተ 8000 አልነበራችሁም? ሳራ ቤት 4000 ሰዎች አካባቢ ወይ አይደለም 1300 ይሁን ረስቸዋለሁ። ብቻ በነበሩበት ሰዓት ሙኒትም ነበረችና ችግሬን በማወራ ሰዓት ትንሽዬ መኪና እና
ቪዛ ስል በጣም ብዙዎቻችሁ እየሳቃችሁ ነበረ። የቅንጦት መኪና፣ የቅንጦት ስራ፣ የቅንጦት ነገር እያላችሁ ማለት ነው። ማሪ በቃ ሚውት አድርገሽው ጠብቂ ልጨርስና ያው እንትን እልሻለሁና ሙኒት እዛ ነበረች። እናንተ ያው ሁሉ ነገር ሳቅ ስላቅ ስታረጉብኝ ነገ ትምጣ ብላ ቀጥራኝ ነገ በማግስቱ በተገናኘንበት ሰዓት በቃ ያኔ ልቤን የሚያረጋጋ ነገር ነግራኝ ነበር። ያው አልተቀረጸም። ቪዲዮ ቢቀረጽ ታዩት ነበረ። ምክንያቱም እስከሚገባኝ ድረስ ለታይታ ያረገችው ነገር አይደለም፣ ለታይታ ያረገችው ነገር አልነበረም እና ቪዲዮ አላስቀመጠችም። ግን መብቷ ነበር በዛ ሰዓት እንደሌላው ሰው ቪዲዮ በዚህ በዛ 4-5 ሰው በጀርባዬ በምናምን መጥቶ እዚህ ጋር ምናምን አድርጎልኝ አይደለም። ዝም ብለን ቁጭ ብለን ያወራ ነው። መኪናውንም እገዛልሻለሁ፣ አረቦች ሊቀመጡበት የሚችሉ ቆንጆ መኪና እስከዚህ ድረስ አውጥቼ እገዛልሻለሁ፣ አንድ ቪዛውን የሚያግዘኝ ሰው ፈልጋለሁ አለች። ይሄ ከተባለ በኋላ በማግስቱ ጌታ ምስክሬን ነው የምላችሁ፣ እግዚአብሔር ምስክሬን ለምን ብዬ ነው የምዋሸው? በማግስቱ የእናንተ ማዕበል መጣ። የኔም አይደለም ወላ የኤቢ ማርሻልም አይደለም ወላ የሙኒትም የማንም ሰው አይደለም። የእናንተ ማዕበል መጣና ተቆጣጠራችሁት። የኔም ፎቶ እየፖሰታችሁ መኪናውን ለጌጤ እያላችሁ እንትን ስትሉ ኦሬዲ ነገሮች ተቀያየሩ፣ አቅጣጫቸውን ቀየሩ። የሚያውቁኝ ልጆች ጠቅላላ 100% በሚባል ደረጃ እርግጠኛ ሆኑ መኪናውን እንደማገኘው፣ እኔ እንደማገኘው ያን መኪና እርግጠኛ ሆኑ። የትኛውን? ያ እንትን መርሴዲስ ነው ሶሪ ሼፍሮሌቱን እንደማገኘው። ሼፍሮሌት ናት አይደል እንዴ? ከዛ እንደዚህ ብለው 100% እርግጠኛ ሆነው ገና መኪናው እጄ ሳይገባ ነበር እንኳን ደስ አለሽ ማለት የጀመሩ አንዳንድ ሰዎች። ለምን? ማዕበል ነበረ። የእናንተ ድምፅ ማዕበል ነበር የሆነው፣ የህዝብ ማዕበል ነው። አዎ ነገር ግን ሀቅ እናውራ ከተባለ ሁሉም ማስመሳይ ነው። ሁሉም ማስመሳይ ነው። ካሜራ የነበረበትና ካሜራ ያልነበረበትን ቦታ ነው እኔ ነገርኳችሁ አሁን። ኦኬ እኔ እኮ በማግስቱ ሙኒት ሹፌር ልካ ከቤቴ ወስዳኛለች አልኳችሁ። አብሬያት በተቀመጥኩበት ሰዓት ግን ካሜራ አልተደረገም፣ አልተቀረጽንም። የተቀረጸ ነገር የለም። በመሀላችን ተወርቶ እኔና አንዲት ልጅ ሰልፊ እንነሳ ብላ ልጅቷ ጠይቃ ሰልፊ ተነስተናል ከሷ ጋር። እኔ ራሴ ያልተነሳውም ሰልፊ ከሙኒት ጋር። ኤኒዌይ ሄድን። የዛን ቀን የሆነ ብር እጄ ላይ አልነበረም። የተወሰኑ 3 ጓደኞቼ አዲስዬ የቅዱስ እናት የምታውቋት ካላችሁ ሮዳስ፣ ፌኔት እና አንዲት ሌላ ራሄል የሚባሉ ለ4 ሆነው 500 ድራም አዋተው 2000 ድራም እጄ ላይ ነበረና ያቺ እዚህ ወር ስላልሰራው የቤት ክራይ መከፍለው 1500 ነው። 500 እጄ ይቀራል። ይሄን ብር በቻልኩት መጠን መያዝ አለብኝና ከስራ ስመጣ ቤት እስክደርስ ነው የምጠብቀው። ግን በጣም እርቦኝ ነበር እውነቱን ስነግራችሁ። ከዛ ማቴዎስ ደወለ። ማቴዎስ ማለት ዋን ላቭ ኢትዮጵያ ቡም የሚለው ልጅ የምታውቁት ናችሁና ደውሎ ምሳ ልጋብዝሽ ሲል ይሄ የሚታለፍ ነገር አይደለም። ሄጄ ለምሳው ቁጭ ስል ላይቭ ገብቶ አጠገቤ ተቀመጠ። እኔና እሱ መሃል ያወራነውም የተነጋገርነውም ነገር አልነበረም። እኔ ማቴዎስ ማለት ነው፣ የምትቀየመኝም ከሆነ ተቀየመኝ። በህይወቱ ዋን ላቭ ኢትዮጵያ የሚባለው ልጅ እኔ ታምሜ እንኳ እግዚአብሔር ይግደልሽ ያላለኝ ልጅ ነው። የሰፈሬ ልጅ ነው፣ ታናሼ ነው፣ አብሮ አደጌ ነው። ለሰው ደንታ ለኔ ደንታ ከማይኖራቸው ሰዎች መካከል ነው። ምናልባት በዛን ሰዓት ልክ ሌላው ሰው እንደሚያደርገው ቪው ፈልጎ ነው ከፍቶ የተቀመጠው ብዬ ማለት የምችለው። ሌላ ነገር ሊኖረው አይችልም። ይሄ መጀመሪያው ስላልሆነ እኔ የራሴን አረጋለሁ እናንተም ለሷ አድርጉ ብሎ እንዲ ቪዲዮ ፎቶዬን እንዲ ለጥፎ ሰርቷል አይደለ? እኔ ከሱ 5 ሳንቲ የጠጠር ከረሜላ መግዣ አላቅም በዘመኔ። ግን እግዚአብሔር ይስጠው ሽሮ ጋበዘኝ የዛን ቀንና ላይቭን ከፍቶ ፊት ለፊት ህዝብ ፊት አቆመኝ። በዛን ሰዓት
ሙኒትም ቅራላት በረብኝም አልገባኝም ነገሩ ግልጽ ባይሆንልኝም አልተለመነብኝም በኔ ስም ኦኬ እሱ ያለው ያወራ የነበረው ስለ ኤቢ ማርሻል ነው ኤቢ ማርሻል ጓደኛዬ እኮ ነው ምናምን አለኝ ጓደኛዬ ነው የቅርብ ጓደኛዬ ነው ደውዬ አወራልሻለሁ መኪናውን እንዲሰጥሽ አደርጋለሁ ምናምን አለ ግን መኪናውን ተቀብዬ ስመጣ መኪናው የስንት ዓመተ ምህረት ነው እስቲ ይውና ንገሪኝ ሲለኝ እኔ ይሄ ነገር አላሰብኩበትም የስጦታ ፈረስ ጥርሱ አይታይም ይባላል ድሮ አባቶቻችን ፈረስ ሲሰጣጡ ጥርሱን ነበር የሚያዩትና ትልቅ ነው አርጅቷል የሚለውን ለማወቅ ማለት ነው እኔም ስጦታ ስለሆነ ተቀብዬ በደስታ እየመጣው ያለ ተወሰኑ ችግሮች ቢኖሩባትም ለኔ ተመችታኝ ነበር ዓመተ ምህረቱን አይቼ 2011 ኒሳን አልቲማ ስለው ከት ብሎ ይሳቀብኝ እሱ ብቻ ነው በነገራችን ላይ እሱ ነው ይሳቀብኝ ለቤቴም ስጋባ ተቀብለው እንዴ ያው ሰው አቃቂር ያወጣላችኋል ያቺን አሮጌ መኪና ግን ማንንም ሰው አልሰጠኝም በቃ አጠቃላይ የሰጠኝ ኤቢ ማርሻል ግን ያው ተመልሳ መሄዷ ደግሞ ወሽመጤን ቆርጦታል በግልጽ ስነግራችሁ ማለት ነው አሁን ብዙ ሳልዘባርቅ ህግ የምታውቁ ሰዎች እንድትረዱኝ የምፈልገው ነገር ምንድነው ዛሬ ጠዋት መኪናዋን የሚነዳት ሰው ነበረ ሳሌቅ ሬጂስተር ባልተደረገበት መኪና ላይ በሳሌቅ መንገድ ተጉዟል ስለዚህ ሳሌቅ ሜሴጅ ሲገባልኝ ፔናልቲ አቮይድ ፔናልቲ ምናም ብሎ ሲገባልኝ ያንን ፎርዋርድ አደረኩኝ እሺ ፎርዋርድ አደረኩኝና እባካችሁን ችግር ውስጥ ከመግባቴ በፊት አድኑኝ እባካችሁን ይሄን ነገር የሆነ ነገር አድርጉልኝ ብዬ መልእክት ላኩኝ መልእክቴ አልሰማውም ቮይሱን አልከፈተውም ስደውል ጆሮዬ ላይ ይዘጋል ስልኩ እና እኔ አሁን ያለሁትኝ እዚህ አንገቴ ድረስ በተዋጠ ማጥ ውስጥ ነው ከዚህ የባሰ ፔናልቲ ቢኖር በእንትኔ ላይ እኔ ማለት በከስ እንኳን አቅም የሌለኝ እኔ ትላንትናና ከትናንት ወዲያ ይሄን አታርጊ ይሄን ያርጊ የሚል ከጎኔ ሰው የሌለኝ ሴት አሁን ደግሞ ከነሱ ጋር ልካሰስ አልችልም ስለዚህ መኪናው ኦሬዲ ወስደውታል ግን ከስሜ መውረድ አለበት ከስሜ ላይ ሳይወርድ እንዳይነዳ በቃ ምታግዙኝ ከሆነ አግዙኝ እኔን መስደብ የምትፈልጉ ከሆነ መስደብ መብታችሁ ነው እውነታው ይውጣ ብዬ ነው ከኔ በኩል ተረጋግጦ ከተነገረ በኋላ ከዛ በኋላ ወደሷ ጋር እገባለሁ ግን ያለውን እውነተኛ ነገር እንድታዩት ስለምፈልግ ነው እኔ ማርሻል ላይ የዚህን ያህል ወጥቼ ሪምልበት ምክንያት የለኝም ምክንያቱም እነኛ ያደረጋቸውን ነገሮች ሳያደርጉ ነው ሰዎች ብሌም እያረጉት ያሉት በተለይ እኔ በጣም እማዝነው በተመስገን ነው ትላንት ስናወራ የተወሰነ ኤቢ ማርሻልን አላገኘሁትም ዋናው ኤቢ ማርሻል በሁሉም ነገር በሚሆኑ ነገሮች ውስጥ የለም ሚልካው ተላላኪዎች አጋዦቹን ወይም ቀኝ እጆቹን እሱ ነው የሚያደርጋቸው ነገሮችን እና ዛሬ ልክ ያለው ኦሬዲ ዛሬ ልክ ያለው መልእክቱንም አላየልኝም ደውሌንም ይዘጋብኝ ነበር እኔ አሁን የምትረዱኝ ሰዎች ካላችሁ ከሁሉ በፊት በመንጃ ፍቃዴ ላይ ምንም አይነት ፋይን የለብኝም ለረጅም ዓመት ነው የሰራው ታውቃላችሁ እዚህ ሀገር ላይ እኔ ምኖረው አንገቴ እንደፍቼ ነው ዛሬ ምናልባት ያው የናንተ የተጽኖ ድምጽ ስለነበረ ከነ ኤቢ ማርሻል ጋር ተገናኝቻለሁ እንጂ በህይወቴ ምንም ቦታ ላይ የምታውቁኝ አይደለም በዚህ ደረጃ ጋይስ እባካችሁን በእግዚአብሔር ይሁንባችሁ 1,100,000 ተመልካች ያየውን የእርዳታ ቪዲዮ አይቶ ያልደወለልኝ ሰው የኤቢ ማርሻል ጉዳይ ሲሆን ለምን ደወሉልኝ ነው የኔ ጥያቄ ለምን እሺ ወደ ዮኒ ማኛ ስመለስ አልጨረስኩትም ዮኒ ማኛ ጉዳይ እኔ ለሱ ቢያው አድርሱልኝ ብያቸዋለሁ ወደሱ አድርሱልኝ ከሰው ቀድሞ እንዲያወራኝ ስለምፈልግ ማለት ነው እኔም መርዳት ከፈለገ እኔ በገንዘብ አይደለም እሱ እኔም በቻለው ነገር ማገዝ ይችላል እንግዲህ አላቅም ሃይማኖት ስለቀየረ እርዳታ ካቆመ አላቅም ግን እስከማቀው ድረስ በጣም ሰዎችን እንደሚረዳ አቃለሁ
እና እኔ የምፈልገው ሊሆን ማኛ ነገሮች እንድታደርሱልኝ እፈልጋለሁ። አስመሳይ ምናምን የሚባል ነገር የምትሉ ልጆች እሺ አመሰግናለሁ። አንዴ ያው ከመዘባረቄ በፊት ሩዳስ ትግባ ስለደከመኝ ነው። ራችሁ በያላችሁበት ተሙ ምን አደረገ ነው? ተሙ ምንም ያደረገውን አዳምጡኝ። እኔ እኮ ቅድም እኮ አውርቼ ጨርሻለሁ። 1,100,000 ያየው ቪዲዮ ነበረ አይደል እንዴ? ቪዲዮ ሰራው ለአዶናይ የሚል አይደል እንዴ? እንኳን አይደለም ተሙ ጋር ያልደረሰበት ቦታ የለም። አይተውታል አብዛኛው ሰው። እሱ አላየውም ወይ? ለምን የዛን ያልደወለልኝም? ለምንድን ነው ከኤቢ ማርሻል ጋር ችግር መኖሩን ሲያቅ የገዛ የራሱን ችግር እኔን እንደ እንትን አድርጎ የሚያቀርበኝ እዛ ጋር? የኔ ጥያቄ ያ ነው። እኔ አሁን ከዛ በኋላ ነው የማውቀው ችግር እንዳለበት ከኤቢ ማርሻል ጋር። በነገራችን ላይ ግን እንደው at the end of the day የረዳኝ የሚያገዘኝም እዚህ ድረስ የሚሄደው የስጦታ ትንሽ የለውም። ቫልዩ የሚሰጠው ሰውየው ነው። እሺ ቫልዩ የምትሰጡት እናንተ ናችሁ። እኔ ግን በነገራችን ላይ ስጦታ አይደለም የተሰጠኝ፣ ለምኜ ነው የተሰጠኝ። ለማኝ ብላችሁኝ የለ ለምኜ ነው የተሰጠኝ። እናንተ ስሜን ቀይራችሁ ጌጤ እንደምንዋልሽ ትታችሁ እንደምንዋልሽ ለማኝ ማለት የጀመራችሁት እናንተ አይደላችሁ? ለምንድን ነው? ለምኜ ነው አይደል እንዴ? ስለለመንኩ ነው አይደል እንዴ? ፎርዋርድ ያደረጋችሁለት ለሱ እርዳት ብላችሁ እንትና ጋር የጮሃችሁት ለዛ ነው አይደል እንዴ? ከዛ እኔ ታይቻለሁ አይደል እንዴ? ተረድታለች ብሏል ህዝብ አይደል እንዴ? ሰጥቷታል። ይሄ መኪና የሷ ነው ተብሏል አይደል እንዴ? ከዛ ለምን ተቀየረ ነው የኔ መከፋት እንጂ እኔ ኤቢ ማርሻልን በታሪክ አልጠላውም፣ በታሪክ አልወቅሰውም፣ በታሪክ አልሰድበውም። እንትና ግን እዚህ ጋር ታሙ የምትሉት ልጅ 1 ብር አውጥቶ ያረዳኝ ሰው አሜሪካ ነው የምኖረው እኔ ምናምን ሲለኝ እኔ ደግሞ ሊረዳኝ መስሎኝ ነው ያጀማትል ከይድ። እኔ በጣም ይቅርታ፣ እኔ በጣም ትልቅ ይቅርታ ለኤቢ ማርሻል። መብት ነው መኪናህን አለመስጠት። ነገር ግን በእኔ የተነሳ ማንም ሰው አፉ እንዲከፍትበት አልፈልግም። ሲምፕሊ ማንም በቃ መርዳት ከእኔ ነገ ከነገ ወዲያ እንደማታዩኝ አውቃለሁ። ግን ደግሞ ቃል ለሰማይ ቃል ለምድር ነው የምለው። በእውነት እኔ አሮጊት አይደለም፣ ውሃ ሽጬ አላሳደግኳቸውም። ግን እራገማለሁ። በተለይ ነገ ከነገ ወዲያ ብሞት ፎቶዬን ፖስታችሁ እኔን የሚለውን የምትለቁ ሰዎች ወይም ደግሞ በስማችሁ አበባ የምታበረክቱልኝ ሰዎች ለአስክሬኔ አልፈልግም። ዛሬ ግን እርዱኝ ብያለሁ። በቁሜ የረዳኝ አንድ ሰው እስካሁን ድረስ ኤቢ ማርሻል ነው። እሱ እንዲሰደብ አልፈልግም። ሲምፕሊ አጥፍተዋል። አዎ አጥፍተዋል። መኪናዬን ቀይረውብኛል። አልፈለኩም ነበረ። ዛት ሶል خلاص። ሌላው ደግሞ እኔ አሁን አያለው ካልቻልኩኝ በራሴ ሄዳለሁ። ሙሩር ነው ምናምን የተባለበት ቦታ በራሴ ሄጄ አወርዳለሁ። እቺኛዋን ሁለተኛዋን መኪና አለቀ። እነሱ ይሄ ነገር እንደሚመጣ ነግሬዋለሁ። መኪናው በኔ ስም እንዳይነዳ ብየዋለሁ። ዛሬ ግን ሜሴጅ ገባልኝ። በሳሌቅ ሬጂስተር ያልተደረገች መኪና ይዘው ሲሄዱ ማለት ነው። ሌላው አዎ ኤቢ ማርሻል መኪና ከሰጠኝ በኋላ ቶታሊ ዲስኮናክት ያደረጉኝ ሰዎችና የተከፈሁባቸው አሉ። ሙኒት ለምን ከሰጠችኝ ተስፋ አንፃር ከሷ በጣም ብዙ ነገር እጠብቅ ነበር። በየቀኑ እየሄድኩኝ የሳራ ዋትስአፕ ላይ መልእክት ልካለሁ። መቼ ነው የምገባው? መቼ ነው የምታግዙኝ ብዬ ማለት ነው። በየቀኑ በሚባል ደረጃ በተለይ ያሁኑ እሁድ ቃል ገብታልኝ ስለነበረ ሌሊቱን ሙሉ ቁጭ ብዬ ነው የጠበቅኳት። ሌሊቱን ሙሉ ማለት ነው። ግን በአጋጣሚ ሌሎች የምታግዛቸው ሰዎች ስለነበሩ ነገሩ ለኔ ጋር ሳይመጣ ያው አልተደዋወልንም ሁሉ። በመሃል ይሄን ነገር ሳይ በቃ እኔ ተስፋ ቆረጥኩ። በቃ እኔ በእግዚአብሔር ይሁንባችሁ ኤቢ ማርሻልን በተመለከተ ቪዲዮ እንዳሰሩ ቤታችሁን ከፍታችሁም አትስደቡት። ለምን እንደሆነ ታውቃላችሁ? መልሶ ይውሰደው እንጂ መኪና በሳቱ ሰጥቶኛል። ምናልባት የተወሰነ የቀናት ፈገግታን ሰጥቶኝ ነበር ቢወስደው ማለት ነው። ምናልባት ብር ስለሰጠኝ የቪዛዎች ብር ስለሰጠኝ ሊሆን ይችላል እንትን ያለው። እናንተ
የራሳችሁን ቤት ከፍታችሁ ለወሬው ቀንድና ጆሮ ጅራት አውጥታችሁ የምታወሩ ሰዎች እኔ ፓስፖርት አለኝ፣ አላለቀም ፓስፖርቴ። ቪዛ አለኝ፣ ቪዛ አለኝ። ቪዛዬን ከንስዬ ነው ቪዛ ያው የተወሰነ ቀናት ናቸው የቀሩኝ እነኚህን ነገሮች ፊክስ ለማድረግ። ስራ ብሎ ቃል ሲገባ ስራ አልነበረውም። ይሄ ልጅ ወጣት ነው፣ ልጅ ነው። ገብቷችኋል? ጊዜያዊ ሞቅታ የማያደርገው ነገር የለም። እንኳን አይደለም እሱ ዱባይ ላይ እየኖረ በጣም ሂዝ ሶ ያንግ ሂ ሃቭ መኒ። እኛ እኮ ገጠር ውስጥ ተቀምጠን እንኳን እንደ ቱፓክ ሻሻቸውን አስረው የሚነጥሩ ልጆችን አይታችሁ አታውቁም? በሱ እድሜ ያሉትን በቃ ይሄ ኢትሳፕን ነው፣ ኖርማል ነው። በቃ ከልጅነት ነው፣ ከጊዜያዊ ሞቅታ የመጣ ነገር ነው። ቪዲዮ እየተቀረጽን ስራ ሰጥሻለሁ ሲለኝ በማግስቱ ተነስቼ በማግስቱ ቃለ ሰማይ ቃለ ምድር ነው። እኔ በዚህ እድሜ አልዋሽም። ሁለት ጸጉር አብቅዬ ምን አልኩትኝ ለልጁ ለሚያናገረኝ ልጅ መኪናውን ጊቫዌ ባትሰጡኝ እንኳን መልሳችሁ ብትወስዱት ዳዝም ማተር ግን እኔ የምፈልገው ግን አሁን ስራውን ነው። ስራውን ያዝልኝ አልኩት። ከዛ ልጁ ምን አለኝ? ምናልባት በስተት ነው እንደዚህ አይነት ቃል የገባንልሽ፣ ስራ ግን የለም ማለት። ስራ ቃል ገብተንልሻል ግን ስራ የለም ማለት። ከዛ ከኤቢ ማርሻል ጋር በተገናኘን ሰዓት ኦሬዲ የተናገረውን ሰምታችኋል፣ ቪዲዮ ላይ አለ። በ3 ወር አንዴ ነው ስራ ብንሰጥሽ፣ እኛ ጋር ስራ በብዛት የለም። ስለዚህ መኪናው አለ ትሰሪበታለሽ አለኝ። መኪናውንም የማይሰራበት መኪና ስለነበረ የተሰጠኝ አልተቀበልኩም። እኔ ለማኝ ነኝ። ለማኝ ብላችሁኝ የለ እኔ ለማኝ ነኝ። ጊቫዌይ ነፃ የተሰጠው ልጅ ግን አልቅሶም የመመለስ ቻንስ የለው። እኔም ቢሆን እንዲህ በነፃ ዝም ብሎ ከመሬት አንስቶ እጣ አሸንፌ ቢሆን ሶኬ ወስደዋለሁ። መጀመሪያ እኔ ምንም አይነት እንትን አውጥቼ አላቅም ማለት ኮምፕሌን አውጥቼ አላቅም ሲጀመር። እና አሁንም ያሉት ነገሮች ከሁሉ በላይ እኔ ተመስገን ወይም ተሙ ከእንትና ጋር ፕሮብሌም ካለበት እኔ ምን አገባኝ? በእናታችሁ የሰው ደሃ እኔ ምን አረኳቸው? የተደላደለ ህይወት ስላለው ለምንድን ነው እኔን ከሰው ጋር የሚያጣላኝ እንዴ? ለምን የራሳችሁ ብዙ ሰዎች ደውላችሁልኝ፣ ወይኔ በኢየሱስ ስም አናቴ እስኪበሳ ድረስ ስልክ ይጮሃል፣ አነሳለሁ። ጌጤ በጣም ብዙ ሰው ስላንቺ እያወራ ስለሆነ ኤክስፕሌን መደረግ አለበት ይሄ ጉዳይ። እሺ ማታ 3 ሰዓት በቤቴ ነኝ። ተመልከቱ እንግዲህ ሄዶ የሚቆመው ቤታቸው ውስጥ መግባት አለብኝ። ለቪው ነው። እኔ በሞት እንኳን አላሳዝናቸው። እዚህ ውስጥ 7000 ሰዎች አንዳችሁ ጣታችሁን አታንቀሳቅሱን ከወጣው በኋላ እኔ እዚህ ባዶ ቤት ነው ተዘግቶብኝ የምሞተው እንዴ? በቃ ማለት የእኔ መርዳት አላማ ካላችሁ ቪዲዮውን ተውትና እኔ ጋኑ እኔ ፈለኩ ቀረ እንዴ? እንደዛ እንደ ድሮ እንደነበረው ነገር ቀረ እንዴ? በቃ ቀረ? ያሪ እውነተኛው መረዳዳት ቀረ እንዴ? ምን ሆናችሁ ነው? በማርያም እንዴ ነፍ ሰው ደወለልኝ እና ያም ሰው ሃፒ ሰው ስለደወለልኝ ነገ ማታ በቤቴ ዛሬ ከሰዓት በቤቴ እኔ ቤት ነኝ። እኔ ቤት ገብተሽ እኔ ጋር ገብተሽ ነው የምትሉ። እኔ ቲክቶክ ላይ መግባት ነው እንዴ ችግሬ? ዛሬም ላይ ሶሉሽን ያላገኘ ችግር ውስጥ ነኝ ያለሁት። ግን አትሊስት የሆነች ደረጃ የሆነች አንድ ስቴፕ እንዲከፍ እንደላ ያደረገኝ ኤቢ ማርሻል ነው። እሱን እንድሰድብ ፈልጋችሁ ከሆነ ኖ ዌይ አልሰድበውም። ለምን ብዬ አንደኛ የእድሜ ታናሽ የስንት ዘመን ታናሽ ቦልድ ማደርሰው ልጅ በዘጠና ምናምን የተወለደ ልጅ እናንተ ራሱ ኢማጂን አስቡት እስቲ እናንተ አስቡት። በዘጠና ምናምን የተወለደ አንድ ፍሬ ልጅ እኔ እሱን አስቀምጬ መስደብ አለብኝ እንዴ? በእግዚአብሔር እንዴ! ሂዱ ሂዝ ቤስት የሚችለውን ሁሉ አድርጓል። ኢቭን ዋቴቨር መኪናም ባይሰጠኝ ማለት ነው እንዴ? ግን አንተ ምን አረግልኝ ተሙ? እኔ ለኔ ምን አርገህልኝ ነው እሱን ለመስደብ እዛ ጋር ወጥተህ ከሰው ጋር የምታወራው? ሳራ ብትል ቤቷ እንድገባ ፈቅዳልኛለች። ሙኒት ብትል የምችለውን እንደውም ከምችለው በላይ ድረስ ተጉዛለች። ሌሎችም ሁሉም አሉ እዛ ጋር። አንተ ግን ስልኬን ራሱ የፈለከው መቼ ነው ተሙ? በእግዚአብሔር መቼ ነው የፈለከኝ? እኔ
እንዴ ለምን እሱን ለማሳጣት ብቻ ስለሆነ እንዴ ለምን እኔ እንዲሰደብ አልፈልግም። እኔ እንዲሰደብ አልፈልግም። የእናቴ አጥንት ሾክ ሆነ ጋር አትርዱኝ፣ በቃ አትርዱኝ። አልፈልግም። የማንንም እርዳታ አልፈልግም። ሰው ማዋረድ፣ ሰው ጥላሸት መቀባት ካለብን ሶሻል ሚዲያ ሰው ያነሳል፣ ሰው ያፈርጣል፣ ይከሰክሳል። ቃል ለሰማይ ቃል ለምድር ነው። ይህ ትራይ ሂዝ ቤስት ግን ሂ ሶ ያንግ ጋይስ። ሌላ ሰው መርዳት ይችላል እኮ ከኔ ሌላ መርዳት የሚችላቸው ብዙ ሰዎች አሉ። ስለዚህ ለምን ተብሎ ነው በዚህ በእኔ በቃኝ እንዲል የምናደርገው? ወተን እንዲህ ሁላችንም አንድ ላይ ገብተን እሱን እንዲህ መፈናፈኛ ማሳጣት ለምን? ምን አረገ ይሄ ልጅ? አረ ማርያምን እኔ በጣም ሼም ነው ያዘኝ። አሁን ትናንትና ያወራኋቸው ሰዎች አሉ። አንድ ተሙ ነው ቃል ግባልኝ እንዳትወጣ አልኩትኝ፣ እንዳትወጣ። ምክንያቱም እኔ አንድ ሳምንት ጊዜ ስጠኝ፣ አትሊስት ከነሱ ጋር የምናወራው ነገር አለ፣ ምንም ነገር እንዳይወጣ። ዘርፌም እንደዚሁ መናገር አልፈልግም ብዬሻለሁ እዛ ጋር በቃ ሺዝ ማይ ቤስት ፍሬንድ ሲንስ ሎንግ ታይም። ገና ቲክቶክ ስንከፍት ምናልባት በሚባል ደረጃ እኩል ሰዓት ነው የከፈትነው። ሁለታችንን መጀመሪያ ፎሎ የተደራረግ ነው። እኔ እሷ ስትገባ እሷ ቤት፣ እኔ ስገባ ደግሞ እኔ ቤት እንደዚህ ነበርን እና እኔ በፍጹም ይሄ ነገር ወጥቶ አደባባይ ላይ መስታወቱ ብቻ በዚህ ደረጃ አይደለም። በቃ በዚህ ደረጃ አይደለም ጋይስ። ያ ጋይስ በእናታችሁ እንዴ እንደ ድሮ እኔን መርዳት የምትፈልጉ ሰዎች ካላችሁ ኑ እዩኝማ። ማርያምን በጣም እኮ ጥቂት ጊዜ ነው በህይወቴ የቀረኝ የምኖርበት። እኔ አበባ አታኑሩልኝ አለ በመቃብሬ ላይ። እኔ እዚህ ጋር መታችሁ አታልቅሱልኝ፣ ዘለላም ባማታፍሱልኝ። ዊዛውት ካሜራ ኑ እገባለሁ። ያ ማለት ያኔ ይሄ የዘመን አመጣሽ ስለሆነ ይቀራል አይደለም። ግን ቤታችሁ መምጣት ካለብኝ እመጣለሁ። ዳዝም ማተር የትም ቦታ መሄድ ካለብኝ ማድረግ ያለብኝን አደርጋለሁ። ግን ለምንድን ነው ለምን ያኔ ሁሉም ሰው ቤቴ አንድ ሰዓት ነኝ እኔ ረዳሻለሁ፣ እኔ ልረዳሽ ብቻ ነው የምፈልገው። ትናንትና ሶሪ ባና እንደዛ የምትባል ልጅ ደወለችልኝና ቀን ፎሎ ይመልሽ የሆነ ሰው ከአሜሪካ ሊረዳሽ ይፈልጋል ስትለኝ ወጥ ልሰራ የወጣሁት ሽሮውን ትቼ ሁሉን ነገር እርግፍ አድርጌ ወደ ቤቴ ስሮጥ የእሷን ታሪክ ላስተካክል ፎሎ አረኳት፣ ስልኬን ሰጠኋት። ከዛ አሜሪካ ያለው ማን ነው? ተሙ ነው። ተሙ ለእኔ አንድ ዳቦ የምገዛበት 1 ብር ሰጥቶኝ የማያውቅ ሰው ነው። እውነት አያውቀኝም። እዚህ ምድር ላይ ቲክቶክ ላይ አያውቀኝም፣ አላየኝም። ወላ እሱ ስለተጣላው ብቻ እሱን መስደቢያ መንገድ ነው የሚፈልገው እንዴ? ልጅ አለ። ያው ይሄ ነገር ውሸት ነው ብላችሁ ካሰባችሁ ነኝ እኔ ለማኝ ነኝ። ስሜን ቀይራችሁት የለ ለማኝ ነኝ። ለምኜ ለምንድን ነው የማይረባ ነገር ስሜ ጠፍቷል። ኦልሬዲ ሳራ የተናገረችው ነገር የሆነ ቤት ትገቡና ስም ይዛችሁ ትወጣላችሁ፣ የሆነ ቤት ትገቡና ስም ይዛችሁ ትወጣላችሁ። ያ ነገር 100% እርግጠኛ። ከዚህ በኋላ ለምትለምኑ ለተቸገራችሁ ሰዎች ወይውላችሁ። ምክንያቱም በጣም ይሄ የምንረዳዳበት ዓለም ቀርቷል። የታይታ ብቻ ሆኗል። በጣም ነው የሚሰቀጥጠው። በእውነት ነው ማዝነው። እኔ በጣም አዝናለሁ። ምንድነው የምረዳኝ? ሰዎችን በማጋለጥ ነው እኔ አገልግሎቴ። እኔ ብታጋልጥልኝ ሌሎች ስንት የሚጋለጡ ሰዎች አሉ። ሂድና እነሱን አጋልጥ እንዴ። ይሄ ልጅ ለአንተም ራሱ ታናሽህ ነው። እውነቱን እናውራ ከተባለ አይደል እንዴ? ያንተም ታናሽ ነው። እድሜህን ባላቀውም እንዴ ለምንድነው እሱ ገና ኑ ገብርኤል ምስክሬን ከማንም ጋር ኮኔክሽን የለውም ልጁ። ሲጀመር ማንንም ወጥቶ ሲሰድብ አታውቁትም። መስራት ያለበትን ደቂቃ ሰርቶ ላጥ ነው የሚለው። በቃ የራሳቸው የሆነ ሚሊየን ነገር ሊኖር ይችላል። መኪናው እንደሰማሁት ከሆነ በመጀመሪያው መኪና በውድ ዋጋ ነው የተገዛው። እሱንም ሰጥተውኝ ብሩንም መስጠቱን ላይፈልጉት ይችላሉ። በቃ ስለዚህ እኔ ከፍቶኛል። አዎ ከፍቶኛል 100%። ግን ለምንድን ነው የምሰድበው? ግዴታው ነው እንደሱ። እንደዛ ከሆነ እናንተም ግዴታችሁ ነው። እናንተ 7000 ሰዎች እራሳችሁ ግዴታችሁ ነው። እርዱኝ እንዴ! ለምን የምትሰድቡት? እሱን የመስደብ ሞራልም የላችሁም። አግዙኛ መጀመሪያ
ሚስ አንደርስታንዱ ተነስቷል። ሁሉም ከሙኒት ጋር ሙኒት የምትሉ በጣም ብዙ የሙኒትን ስም የምጽፉ ሰዎች ኦልሬዲ ትላንትና ደውላልኝ ነበረ። ስለዚህ ሚስ አንደርስታንዲንጉ የተነሳ ይመስለኛል። በቃ ያለው እውነታ ያ ነው። ያለው እውነታ ይሄ ነው። በቃ ማወቅ የምትፈልጉት እናንተ እውነታው ይሄ ነው። እኔ በኤቢ ማርሻል ተናድጄ እሱን ልሰድብ ምናምን ጊቫዌ ብሎ በአደባባይ የሰጠኝን መኪና ስለወሰደብኝ ቅር ብሎኛል። ደስ አላለኝም።